በነገራችን ላይ አለም ማለት ነው ለቅድስትዬ እንግዲህ እህቷ ብትሆንም ግን ደግሞ ዳጣዬ በፍጹም መድብል ማለት ነው አለምን ማግባት የለበትም እያለች ምክንያቱም እንግዲህ ያው አለምና ቀች ዳጣ ማለት ነው እንደማይዋደዱ ሁላችንም እናውቃለን። እና መድብልን ፈልጌው ነው የመጣሁት እያለች ነበረ። እና ለምንድን ነው የፈለግሽው? ወይስ አለምን እንዳታገባት ምናምን ብለሽ ልትመክሪው ነው ስትልም አውድ መድብል በፍጹም አለምን ማግባት የለበትም እያለችም ትናገራለች። መድብል እንዳያችሁት ወደ ሆስፒታል መውሰድ አለብኝ ስትልም ለቅድስትዬ ትነግራታለች። ቅድስትዬ መራ ልጁ ጤነኛ ነው፣ ጤነኛ የሆነውን ሰውዬ ደግሞ ወዴት ነው ወደ ሆስፒታል የምትወስጂው ስትልም እንግዲህ ስትነግራትም አይ በፍጹም ወንድሜማ ጤነኛ ሆኖማ አለምን አያገባም ስትልም እንግዲህ ትናገራለች። ለማንኛውም ይሄንን ንግግርሽን የኔ ውድ ነገር አለም እንዳትሰማሽ፣ አለም ይሄን ንግግርሽን ከሰማች አትለቅሽም ትላታለች። እንደውም ያማ ጥሩ ነገር ነው፣ እንደውም እኔን ከገደለችኝ እሷ እስር ቤት ትገባለች፣ ወንድሜም ይድናል ስትልም እንግዲህ ትናገራለች። እና ይህንን ነገር እንግዲህ ስትነግራትም በአንቺ ደግሞ እንግዲህ አልቅብሽም ዝም በይ እያለችም እንግዲህ ስትናገርም አንቺን እኮ ለብሩኬ ማለት ነው ለመዳር ከመሀሌት ከስንት እንዴት ዋጋሁ ከጣሊያን ጋር ተዋግቼ እኮ ነው ስትልም ጣሊያን ይችን የጎረቤታችን ሀገር ምናምን ስትልም እንዴ የኛ የጎረቤት ሀገር ጣሊያን ነው እንዴ ገሌ አይደል እንዴ ስትልም የሌላ ሰው ስም ትጠራለች። ኧረ እናንቺ ሀገር እኮ ነው ስትላትም እንግዲህ ሀገር ነው እንዴ እኔ እኮ ደግሞ የሰው ስም መስሎኝ ስትልም ስትናገር እንግዲህ አይ ሀገር ነው ስትልም እንግዲህ ቅድስትዬም መልሳላታለች። እናም እንግዲህ ይሄንን ነገር እየተነጋገሩ ባለበት ጊዜ እንግዲህ ታውቃላችሁ ማለት ነው ያው ማለት አንቺን ብሩክን እንድታገቢ ብዙ ለፍቻለሁኝ ስትልም እንግዲህ ዳጣዬም እንግዲህ ትናገራለች። አሁንም ቢሆንም እንግዲህ መድብል ማለት ነው አለምን እንዳያገባት ማድረግ አለብኝ፣ በፍጹም አለምን ማግባት የለበትም እያለ ነው። ዳጣዬ እኛም ከጎንሽ ነን ማለት ነው። በፍጹም መድብል ማለት ነው አለምን ማግባት የለበትም፣ ከሰገን ጋር ነው መሆን ያለበት። ሲቀጥልም ደግሞ የሰገን ስቃይ ይብቃ፣ ለሰገን ፍትህ እንላለን ማለት ነው። እናም ይህንን ነገር እንግዲህ ግን እየተነጋገሩ ባለበት ጊዜ ላይ እንግዲህ ቅድስትዬም በማማሲያ እያባረረቻን ነበረ። እና ሌላው እንግዲህ እንዳያችሁት እቴቴ እንግዲህ ግን ያው ምግብ ሰርታ ምናምን ቀጥታ ሰገን ወዳለችበት ቤት ሄዳ ነበረ። እና ሰገን እንግዲህ ያው እንዳያችሁት ስልኬ ደግሞ ባትሪ ሊያልቅብኝ ነው፣ አንድ ብቻ ነች የቀረችው እያለችም እንግዲህ እያወራ ነበረ። እኔማ ካሁን የሆነ ስልክ ተደውሎላት ስታወራ ቴቴ ሰማቻት እያልኩኝ በጣም ተሳቅቄ ነበረ። ግን ደግሞ ቴቴ እንዳያችሁት አስቀድማ ድምጿን አሰምታታለች። እና ድምጿን ስታሰማት እንግዲህ ወይኔ የሰራሁት ምግብ ዛሬ እንደው ያበደ ነበረ፣ ግን እንደው ትንሽ እየጨው በዝቶበታል እያለችም እንግዲህ ትናገራለች። ምግቡ ምንድን ነው ግን ስትልም እንግዲህ ስጋ ነበረ ትላለች። አክሊሉ የለም እንደ ስትልም አክሊሉ የለም ይኸውልሽ ክፈችልኝ እንዳትዪ ነግሬሻለሁ ስትልም እሺ በቃ በቃ ለራስሽ ትላታለች። እንግዲህ እቴቴ ደግሞ የሆነ ምግቡ አሪፍ ነበር ግን ጨው በዛበት፣ ዶክተር ደግሞ ጨው እንዳትበይ ብሎኛል፣ እንደው ብይ ልስጥሽ እያለችም ቁልፉን ደግሞ ቀምቶ ይሄዷል እያለች አልነበረ። በቃ ብይ ለራስሽ ትላለች። እንዴ እኔማ በላለሁኝ እኔማ እየበላሁ ነው ለችም እንግዲህ ግን ለሰገንም ትነግራታለች ብይ ትላታለች ማለት ነው። ግን ማለት ያለ አይደለ ስለ አክሊሉ እንግዲህ ሰገን እየነገረቻት ነበረ። ልጅሽ እኮ ግን በጣም ክፉ ነው፣ አክሊሉ እኮ በጣም ክፉ ነው ትላታለች። ምን አልሽ አንቺ ጨምላቃ እያለችም እንግዲህ ትናገራለች። ምክንያቱም እቴቴ ስለ አክሊሉ ማለት ነው መልካምነቱን ጥሩነቱን ነው እንጂ በፍጹም ይሄንን ማንነቱን በፍጹም አታውቅም። አክሊሉ ራሱ ከአሁን በፊት ተናግሯል። እኔ እቴቴ የምታውቀኝ በመልካምነቴ ነው እንጂ ዳብሎስ ስጋ የለበስኩ ዳብሎስ መሆኔን አታውቅም ብሎም እንግዲህ ለሞገስ እየተናገረ ነበረ። እና አውዲ ልጅሽ በጣም ክፉ ነው፣ ሲፈልገው ይደፍረኛል፣ ሲፈልገው ይደበድበኛል እያለችም ትናገራለች። የኔ ልጅ ነው እንደዚህ የሚያደርግሽ፣ ፈጣሪ ክፉ ላይ ይጣልሽ እያለችም እንግዲህ እቴቴም እየተራገመች ነበረ። ግን እንደ ብለሽ ወለሽው ማለት እህት የለውም ስትልም አይ እህትም የለውም አንድ ብቻ ነው ትላለች። እና ደግሞ እንዴት ወለሽው ላልሽው ብዬ አምጬ ነው የወለድኩት ስትልም እቴቴም ትናገራለች። እናም ይሄንን ነገር እንግዲህ ስትናገርም ያው እቴቴ እንግዲህ ባታምንም ያው እንዳያችሁት ማለት ነው ያው ማለት
የሆነ የውስጧን ነገር እንግዲህ ተናግራለች እና በቃ ሂጅልኝ ከዚህ ብላም እንግዲህ ሰገንም እቴቴን ስትነግራትም በቃ እንደው ምን አይነቷ ነሽ በማለትም ትታትም ትሄዳለች። እና በዚህን ጊዜ እንግዲህ ስልክ ደውላ ነበረ። አሁን ላይ እንግዲህ መድብል በጣም ግራ ተገብቷል ከሚባለው በላይ። ቆይና ሰገን ማለት እንዴት አንቺን የመሰለ ሊተፈጥራ ነው ወይስ ቆይ ድምፅሽም ስምሽም እንዴት ሊመሳሰል ቻለ? እንዴት እንደዚህ ሊሆን ቻለ? ነው ወይስ ተቀብር ተነስተሽ ነው? ነው ወይስ ከሞት ተነስተሽ ነው? አልቅሽ እኮ ነው የቀበርኩሽ እያለም እንግዲህ በጣም ከሚባለው በላይ በጣም ግራ ተጋብቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እና መድብልም እንግዲህ አሁን ወዴት ልሂድ ማለት አንቺን ወደምትመስለው ሰገን ጋር ልሂድ ወይስ ወደ ቀብርሽ ጋር ልሂድ ማለት አታስለቅሽኝም፣ ውስጤን አታባብኝም እያለ እንግዲህ እንዳያችሁት ለብቻው እየተራመደ ማለት የሆነ በሀሳብ ውስጥ ነበረ። ሌላው እንግዲህ መርዙ ደላላው ነው። መርዙ ደላላው ያው እንዳያችሁት ማለት ነው ያው ስለ ቤት እየደለለ ነበረ። በ6,000 ብር አንደኛ ፎቅ የሚከራይ እንግዲህ እንፈልግ ተብሎ ሚስትስ አትፈልግም ሰራተኛስ እያለም እንግዲህ ዘበኛ ሲኖረው እያለም እየቀለደ ነበረ። በዚህ ጊዜ ኤፍራታ መጣ። መርዙዬ መርዙነት ብላ እንግዲህ ግንባሩን ትሰማዋለች። በዚህ ጊዜ በጣም ተደናግጦ ነበረ። ማለት አልገባኝም ከየት እየመጣሽ ነው ነበር ያላት። እኒህንን ሲላት እንግዲህ ለማንኛውም ዛሬ በጣም ጥሩ ነገር ነው አገኝቼ የመጣው ስትልም እንግዲህ ትነግረዋለች። ማንን ያገኘሽው? አክሊሉን ነው ስትልም ይህንን ቅናትህን በልክ አድርገው በማለትም እኔ ባንቺ የምቀነው የሚቀናበት ሴት አጥቻለሁኛ በማለትም ሲናገራት እየተሳደብክ እኮ ነው ታውቀዋል ግን በማለትም መልሳለን ነበረ። እንክት አርጌ ነው የምሰድብሽ ሲልም እንግዲህ በዚህ መካከል በር ይንኳኳል። እሱም እንግዲህ ያሰላቢ ይሆናል። ማን ነው ብለሽ ክፈች በሩን ብሎም እንግዲህ መርዙም ይነግራታል። ማለት ያው አክሊሉን እንግዲህ ታውቃላችሁ በጣም ነው የሚፈሩት ከሚባለው በላይ። በተለይ መርዙ በጣም በቃ የሆነ ደፍሮ እንኳን ፊት ለፊቱ አይቆምም። እናም እንደዛ እንግዲህ ከንንትን ሲልም ያው በሩ ሲከፈት እንዳያችሁት ሉላ ነች። ሉላ እንግዲህ እንዴ ምንድነው የሚያጨቃጭቃችሁ? ጭቅጭቃችሁ እኮ ውጭ ድረስ ይሰማ ስትል እኛንን የምንጨቃጨቀው? አይ በፍጹም እኛ እየተጨቃጭቅን አይደለም ያኔ የሆነ ጆሮሽ ነው በማለትም እንግዲህ ታውቃላችሁ ሰው ፊት እንግዲህ ፍቅር እያጫወተን በቤት ውስጥ እንግዲህ ብዙ የምንራኮት ባለትዳሮች አለን እና ያው እንደዛ ነው እንግዲህ እያስተማሩ ያሉት። ከዛ አይ ያው እናንተማ ፍቅር ናችሁ ማለት በቃ ለማንኛውም ምግብ ልንበላ ነበር ማለት ቁርስ እንድንበላ ነው የጠራኋችሁ በማለትም እንዲህ ነው የሰው ሚስት ከቤቱ አልፎ ጎረቤትን ይጋብዛል። ይህን ያለ እንጂ በጠዋት ተነስታ ሹልክ ብላ የምትወጣ እያለ እንዴ ልትጣሉ ነው እንዴ ማለት ፍቅራቸውስ እያለችም ሉላየም እንግዲህ ሙድ እየያዘችባቸው ነበር። እኛ እኮ ፍቅራችንን አንዳንዴ በድብድብ ነው እንትን የምንለው ብሎ ቸብ ያረጋታል። ትካሽዋል ማለት ነው እንግዲህ ኤፍራታን እንደዛ ነው እሺ በቃ ትላለች። እናም እንግዲህ እንደዚህ እየተባባሉ ባለበት ጊዜ ላይ እንግዲህ ሌላው ማለት ነው ይመጣል። አክሊሉ እንግዲህ መርዙ ደላላውን እንዴት አደረግከው? ዘበኛ ፈልግልኝ ብዬሽ አልነበረም ወይ እያለው ነበረ። እንዴ ለዚህ ቤት እኮ ዘበኛ እኮ ዝም ብሎ እኮ ዘበኛ እኮ አያስፈልግም። ለዚህ ቤት ዘበኛ የሚያስፈልገው በቃ ጠዋትም ቀንም የማይተኛ ዘበኛ ነው እያለም ይናገራል። ለማንኛውም ይህንን ነገር ተወውና ቤት የሚገዛ ሰው ፈልግልኝ ይለዋል። ችግር የለውም እንደ እጄ ላይ ነው ያለው በማለትም ተናግሮ ነበረ። ትትትት የሚባለውን ነገር ተወውና ቁም ነገር ይውልቅ ማለት የሆነ ጎበዝ ይሆናል አይደለ በቃ የሆነ ሀብታም የሆነ ምክንያቱም እንግዲህ ታውቃላችሁ አክሊሉ ማለት ነው ከ70,000 እስከ 80,000 ሚሊዮን የሚያወጣ ማለት ነው እንግዲህ ቤት ነው ቤቱን ነው የሚሸጠው በማለትም እንግዲህ ነግሮታል። ግን ቆይና እጅ ላይ ያሉት ቤት ገዢዎች እስከ ስንት ይገዛሉ ያኔ አቅማቸው ሲልም እንግዲህ አቅማቸውን እስከ ስንት እስከ 10 ሚሊዮን ጠርቶለታል። አይዲያ በቃ ብር እንኳን አለ አይደለ ቁጥር እንኳን አይችልም እያለም እንግዲህ ሲናገርም መርዙም እንግዲህ ከእንዳንተ አይነት መልካም ሰው ከእንዳንተ አይነት ሩህሩህ ሰው የሚገዛ ሰው ቤት እንግዲህ አስበዋል እና ምንም ነገር እንዳታስብ አገናኝሃለሁ ብሎታል። እንግዲህ ከነሽ ተባብሏል ማለት ነው። እና ወደ ቤት እንግዲህ ስትገባ ማለት ነው እቴቴ ተቀምጣለች። እቴቴ ማለት
ምሳ በላሽ እንዴ በማለትም እንግዲህ አክሊሉ ትጠይቃትም እንዴ ብዬ ነው ለብቼ የምበላው አልበላሁም እያለችም እንግዲህ ትነግረዋለች። በቃ ችግር የለውም አሁን እንበላለን ስትልም ትናገራለች ማለት ነው። እኔማ እኮ እዛች ዳቤሎስ ጋር ሄጄ ምናምን የሆነ ታጫውተኛለች ብዬ ነበረ፣ እሷ ግን ያልሆነ ነገር ተናግራ አስደበረች ትላለች። ምንድን ነው ምን ተናግራሽ ነው ስትልም ማለት አክሊሉ በጣም ክፉ ነው ምናምን እያለች ነው የምትናገረው። ምን እቴቴ መቼም አመንሻት እንዴት ስትልም አረ እኔማ ምን አምናታለሁ እንደውም እብድ መሆኗን አረጋገጥኩኝ እንጂ ስትልም እንግዲህ ተናግራለች ማለት ነው። አወዴ ነግሬሻለሁ እሷ እኮ በጣም እብድ ነች እያለም እንግዲህ ይናገራል። ግን ቆይናና ማለት ልጅ ስልክ አላት እንዲህ ምናምን ስትልም በጣም ደነገጠ አክሊሉ። ምክንያቱም እንግዲህ እንዴት ማለት እቴቴ ማለት ለይልኝ ለብቻዋ ስታወራ ሰማኋት ነው ወይስ ስልክ ስታወራ ሰማኋት? ለይልኝ በቃ የሆነ በጣም ተደናግጦ አይ ለብቻዋ ስታወራ ነው ማለት እኔ ሰው የለኝም እኔ ብቸኛ ነኝ ምናምን ስትል ነበረ። ስትልም እሱማ እኮ የሆነ አንዳንድ የሆነ ትቃዣለች ስትልም ትናገራለች። ቆይናና ለምንድን ነው እዚህ 11 ቀን በካት ለምንድን አትለቃትም? ለምን ፈታ አትተዋትም? በማለትም እንግዲህ ስትናገር እቴቴ በቃ ችግር የለውም ና ያሁን ለማንኛውም ምሳችንን እንብላ ምግቡን ነው እንብላ ይላታል። ይኸውልህ እግሬን ታጥበኛለህ አልረሳሁትም ትላለች። እሺ ችግር የለውም ይላታል። እንግዲህ እንዳያችሁ ሰገንም ቀጥታ ወደ ሞገስ ጋር ደውላ ነበረ። ሞገስ ጋር እንግዲህ ስትደውል እንዴት ነው ማለት ታድነኛለህ አይደል ፋይሉን አገኘሁ አይደለ ስትልም አሁን አንቺ ስለ ፋይሉ ማሰብ የለብሽም ስለ መውጣትሽ ብቻ ነው የምታስቢው። ቆይ አንቺ በመቼ ነው የገባሽው? ማነሽ? ቤተሰብ የለሽም? ሲልም እኔ ምንም የማውቀው ነገር የለም ቤተሰቦችም ረስተውኛል ስትልም እንግዲህ ትናገራለች። በቃ ችግር የለውም ጓደኛ እየመጣ ነው ከጓደኛ ጋር እናውጣሻለን እሱ ያቅሻል መሰለኝ ሲልም አይ እኔ ማንም ሰው የሚያውቀኝ ሰው የለም ቃልህን እንዳበላ ቃልህን ጠብቅ ታስወጣኛለህ ትላለች። እንግዲህ መጨረሻ ላይ እንዳያችሁ ከመድብል ጋር ተገናኝተዋል። ምን ይፈጠራል የሚለውን በቀጣይ እንመጣለን። መልካም ቆይ